እንዴት ነው ሰው ራሱን ትራንስፎርም ማድረግ የሚችለው? እንዴት ነው የፈለገውን ነገር ወደ ማድረግ ወደሚችል ፍጡር መቀየር የሚችለው የሚለው ፈንዳሜንታል ኢሹ ነው። አንድ ሰው ራሱን ሲያውቅ ሰልፍ አዌርነስ የሚባለው ነገር ሲኖረው ኢሞሽናሊ ኢንተለጀንት ሲሆን በስሜቱ ላይ ሰለጠነ ሲሆን እና ዲሲፕሊን ሲሆን ዝም ብሎ በግለሰብ ደረጃ ያድጋል፣ የሆነ ትርፉ ይጨምራል፣ ገቢው ይጨምራል፣ ማስተርስ ከነበረው ፒኤችዲ እንትን ይላል፣ ስልጣኑ ኃላፊነቱ ይጨምራል ማለት ብቻ አይደለም። እሱንም ያመጣል፣ ግን ብሮደር ኢምፓክት አለው። ቢዮንድ ዛት ኢምፓክት አለው። ሰዎች ውስጣቸው ላይ ያለው እምቅ ኃይል ከፍተኛ ነው። የሰው ልጅ ቆርጦ ከተነሳ ነገሮችን የመቀየር አቅሙ አስገራሚ ነው። በራሳቸው እድገት ላይ ኢንቨስት የሚያደርጉ መሪዎች በውጤቱ በራሳቸው ኢንቨስት ባደረጉት የሚመጣው ውጤት ከነሱ አልፎ በጣም የተየለለ ነው ማለት ነው። ዛትስ ዋይ ለውጥ ማምጣት የሚፈልግ መሪ፣ ለውጥ ማምጣት የሚፈልግ ኃላፊ ከነገረ ቀደም ራሱ ላይ ኢንቨስት የሚያደርገው ራሱ ላይ ኢንቨስት የሚያደርገው ማለት ለራሱ ብር መውሰድ ምናምን እያልኩ አይደለም። ኋላ ላይ እንዴት ራስ ላይ ኢንቨስት ማድረግ ምን ማለት እንደሆነ እናየዋለን። ይሄ ሰልፍ ሊደርሺፕ ፐርሰናል ማስተሪ የሚባለው ራስን መምራት፣ ሰዎች ሌላን ነገር ከመምራት በፊት ሌሎች ሰዎችን፣ ተቋማትን፣ ሀገርን ከመምራታቸው በፊት መጀመሪያ ራሳቸው መምራት አለባቸው። ራሳቸውን ማስተር ማድረግ አለባቸው። ፐርሰናል ማስተሪ ያስፈልጋቸዋል። ስለ ራስን ትራንስፎርም ስለማድረግ ስናወራ አንዱ የመጀመሪያው ነገር ራስን መምራትና የራስን እድል ፈንታን መቆጣጠር መቻል፣ ማስተር ማድረግ መቻል ነው። ይሄ ራስን ትራንስፎርም የማድረግ ጥረት አንዱ አካል ነው። ሁለተኛው ደግሞ አንድ ሰው ይሄን ካደረገ በኋላ ራሱን ከመራና ፐርሰናል ማስተሪ ደረጃ ላይ ከደረሰ በኋላ ራሳቸውን በደንብ የሚያውቁ በስሜታቸው ላይ ሰለጠኑና ዲሲፕሊን እንዲሆኑ መሪዎች ሌሎችን የመምራትና የሚመሩበትን አካባቢ እናንተን ወደ መሰረታዊ የሆነ ለውጥ እንዲገባ የማድረግ የተለየ አቅም አላቸው ይባላል። ሶስተኛው አሁንም ሰልፍ ትራንስፎርሜሽን ላይ የሚነሳው ነገር ኦተንቲክ ሊደርሺፕ የሚባለው ነው። አንድ ሰው ራሱን የሚያውቅ ከሆነ ራሱን መምራት ከጀመረ ትራንስፎርሜሽን መሪ ከሆነ ኦተንቲክ ነው፣ እውነተኛ መሪ ነው። የሚሰጠው እውነተኛ አመራር ነው። ከእሴቱን ኮር እሴቱ ጋር ከዋናውና የራሱ እሴትና የተቋሙ እሴት ጋር በጣም የተስማማ ነው። እንደዚሁም ትራንስፓረንት የሆነ አሰራር ያበጃል። ስለሆነም ከሚመራቸው ሰዎች ጋር ከፍተኛ የሆነ ትምምን ደረጃ ላይ ይደርሳል። ትረስት አለ። ሞቲቬት የማድረግ ሰዎች እሱ የሚሰሩትን ስራ አይተው ሞቲቬትድ ይሆናሉ፣ ይነሳሳሉ። በአጠቃላይ ኮሌክቲቭ ፐርፎርማንሱ ከፍ ይላል። የአንድ ሰው የሁለት ሰው ሳይሆን አጠቃላይ የሰራተኛው የመስሪያ ቤቱ ፐርፎርማንስ ከፍ ይላል። እንግዲህ አንድ ሰው ራሱ ላይ በዚህ ደረጃ ኢንቨስት አድርጎ እነዚህ ነገሮች ካመጣ ዘንድ በቡድን ደረጃ ውጤታማ ይሆናል ማለት ነው። ያ ግለሰብ በቡድን ውስጥ ምን አይነት ተጽዕኖ ይኖራል ሲባል ቡድንን ውጤታማ እንዲሆን ከተፈለገ ሸርድ ሊደርሺፕ የሚባለውን ነገር ማምጣት ነው። ሰዎች የባለቤትነት ስሜት እንዲሰማቸው፣ የውሳኔው አካል ነኝ እንዲሉ፣ የቅጣቱም የሽልማቱም አካል ነኝ እንዲሉ የሆነ ኃላፊነት በኖርማል የማይገባቸው ኃላፊነትን ባይሆን የሆነ ሰው ስልጣንም ቢሆን ግን ድምጻቸውን የማሰማት የመሳተፍ እድል ሲኖር፣ ፕላትፎርም ሲኖር የቡድኑ አባላት የበለጠ ኢምፓወርድ የመሆን ስሜት ይሰማቸዋል። የተሰናሰሉ ናቸው፣ ኮሄሲቭ ናቸው። እንደዚሁም በውሳኔ ላይ ይሳተፉ ስለሆነ ኦነርሺፕ ስላለ ኢኖቬቲቭ ናቸው። አንድ ቡድንን ውጤታማ ለማድረግ የመጀመሪያው ነገር ሸርድ ሊደርሺፕ የሚባለውን ነገር ማረጋገጥ፣ የጋራ አመራር ማረጋገጥ ነው። ሌላው ይሄ አውትዋርድ ማይንድ ሴት እና አካውንታቢሊቲ የሚሉት ነው። ሰዎች በአንድ ቡድን ውስጥ የሚያደርጉት ተሳትፎ
ቅድሚያ የሚሰጡት ለራሳቸው ግብ ለራሳቸው ስሜት ምናምን ሳይሆን ለጋራ ግብ ሲሆን ኮሌክቲቭ ጎልን ፕራዮሪታይዝ ሲያደርጉ ተጠያቂነት ስርዓት ሲያረጋግጡ እናም የግብረ መልስ ሲኖር ኦፕን የሆነ ግብረ መልስ ሲኖር ኦፕን የሆነ ሰዎች ፊድባክ የመስጠት አቅም ሲኖራቸው ፊድባክ የመስጠት አቅም ሲኖራቸው ብቻ ሳይሆን እዛ ላይ ተመስርቶ አክሽን የሚወሰድ ከሆነ ተቋምስ እንዴት ነው ትራንስፎርሜቲቭ የሚሆነው? የመጀመሪያ እንደ ኢንትሮዳክሽን ነገር አይሉት በዝርዝር ነው እንገባለን። ሶስተኛው ኦርጋናይዜሽናል ትራንስፎርሜሽን ተቋማዊ ትራንስፎርሜሽን ነው። ተቋማት ትራንስፎርም የሚያደርጉት ለምሳሌ የሚመጣው ለውጥ ሰው ልጅ ማዕከል ያደረገ ከሆነ ለውጡ የቁጥር የአይነት ምናምን ብቻ ሳይሆን ለውጡን ከሰውና ከስሜት ጋር የሚገናኝ ከሆነ ለምሳሌ ተቋም ውስጥ ኢምፓቲ ከሌለ ርህራሄ፣ ሀዘኔታ፣ መተሳሰብ የሚባለው ነገር ለርኒንግ የሚባለው ነገር ከሌለ እነዚህን ሁለቱ ነገሮች ተቋም ውስጥ እንዲኖሩ ብናደርግ አንድ ተቋም እርስ በርስ የማይጨካከኑ በርህራሄ የሚተያዩ የሚረዳዱ የሚተጋገዙ ሰዎች ያሉበት ከሆነ በእርግጠኝነት የተሻለ ስራ ይሰራሉ፣ በውጤት እንትን ይላል። ግን ችግሩ ተቋማት ትራንስፎርም ለማድረግ ሲያቅዱ ውጤቱ ላይ ነው የሚያስቡት። ይሄን ያክል ፕሮፊት አመጣለሁ ይሄን ያክል አመጣለሁ ይላሉ። እቅዱ እሱ ስለሆነ ነገሮች እየተበላሹ ውጤቱም ላይ መጣቻ ከመጣም ቋሚ አይሆንም፣ ትራንስፎርሜቲቭ አይሆንም። ግን if you plan around people ኦርጋናይዜሽን አካላቸው ብትቀይረው አሁን ለምሳሌ እኛ ተቋም ውስጥ ኢምፓቲ የለም ብለህ አስበህ ኢምፓቲ ኢንፎርማል መረዳዳት ኢንፎርማል ቶክ ፐርሰናል ቶክስ ሰርግ ሀዘን ላይ መጠያየቅ ሰዎች ሲወድቁ ስራ ፈጻጸም ላይ እንትን ሲሉ ምን ሆኖ ነው ብለው መስሪያ ቤት ውስጥ ሰዎች እንዲተሳሰቡ እንዲረዳዱ ኢምፓቴቲክ የሆነ ግንኙነት እንዲኖራቸው ከፍቷቸው ሲመጡ ምን ነው ብሎ የሚያወራቸው የሚያናግራቸው አንደርስታንድ የሚያደርጋቸው ኢንቫይሮንመንት ሲኖር ሲቀሩ ማታ አሁን 4 ሰዓት ቢመጣ አንድ ሰው አረፈድክ ብለህ ግን ጠዋት ልጁ ታማበት መኪና የለውም ሆስፒታል ደርሶ እንትን ብሎ ተንገላቶ አሳክሞ መጥቶ እያለ አንተ ምን እንደሆነ ሳትጠይቀው ሳትረዳው ደብዳቤ ቢጽፍበት ወይ ምን ብትልበት ሰው ሁሉ በየጊዜው የሆነ ችግር ያጋጥመዋል። ከዛ ሰውየው ላይ ደብዳቤ ሲጻፍ ያያል ነገ ምን ላይ ነው ስሜቱ ምናምን ይርቃል። ስሜቱ ይራቀ ልቡ ይራቀ ሰው ደግሞ ውጤታማ አይሆንም። መስሪያ ቤቱን የማይወድ ሰው የግድ እንጀራ ሆኖበት ሊመጣ ይችላል፣ ግን አይደለም። ኢምፓቲ ለርኒንግ የሚባለው ነገር የአንድን መስሪያ ቤት ሲከታመን በከፍተኛ ደረጃ ይጨምራል። የኛ የማኔጅመንት ስታይል ምናምን ውስጥ መስሪያ ቤቶችም ፐርሰናል ግሮዝ ላይ ኢንቨስት አያደርጉም፣ የራሱ ጉዳይ ስለሚመስላቸው ማለት ነው። ለምሳሌ አንድ ሰው ሪአክት የሚያደርግ ሰው አለ። አሁን ዛሬ ቆይ ይሄን ሰው እያስቀዋለሁ ብላችሁ ከሄዳችሁ ትንሽ ነገር ላይ ታስቁታላችሁ፣ አበሳጨዋለሁ ካላችሁ ታበሳጩታላችሁ ማለት እና ይሄ ሰው በጫዋቻ ነው የሚሆነው። ለምን አውትሳይድ ወርልድን ኮንትሮል አያደርገውም እና ሲፈልጉ ሰዎች ያበሳጩታል፣ ሲፈልጉ ደስ እንዲለው ያደርጋሉ። ፐርሰናል ማስተር ያለው ሰው ግን ሲፈልግ ራሱ ነው እንጂ የሚበሳጨው ሰው አይደለም የሚያበሳጨው። ማንም ድራይቭ አያደርገውም፣ ከራሱ ጋር የታረቀ ሰው ነው። የአንድ ሰው ስለእናንተ መጥፎ ሲያወራ ባይዘውይ ስለእናንተ ካለው አመለካከት በላይ ስለራሱ ያለውን አመለካከት ይናገራል። መጥፎ የሚያወራ ስለ ሰው ከኋላ የሚያወራ ሰው በጣም ፈንዳመንታል ችግር አለበት፣ ከራሱ ጋር የታረቀ ሰው አይደለም። ብዙ የሚሳደቡ የሚናገሩ ሰዎች ስለራሳቸው ያላቸው ስሜት በጣም መጥፎ ነው። ትረስት ሚ የስነ ልቦና ጥናቶች እንደሚያሳዩት በጣም ችግር አለባቸው። እና ተቋማት ሰዎች ለምሳሌ ፐርሰናል ማስተሪ የሚባለው ራሳቸውን መቆጣጠር እንዲችሉ ህይወታቸውን መቆጣጠር እንዲችሉ የቤተሰቦቻቸውን ህይወት የተሻለ እንዲያደርጉ ብቻ ጥሩ ሀቢት እንዲኖራቸው መጥፎ ሀቢት እየተው ጥሩ ሀቢት እንዲኖራቸው ምናምን ማለት መስሪያ ቤቶች መስራት አለባቸው። አት ፕሪማ ፌሽ እንትን ከላይ ላዩን ስታዩት ዋይ ዊድ ንግድ ባንክ ኢንቨስት ኦን ዩር ግሮዝ ኦን ዩር ፐርሰናል ማስተሪ። ግን አንተ ፐርሰናል ማስተሪ ሲኖር ንግድ ባንክ በጣም ይጠቀማል፣ ብዙ ነገር ያገኛል። እሱን በዝርዝር እናየዋለን።
የቲም ለርኒንግ የሚባለው ለምሳሌ የፐርሰናል ማስተሪ፣ ቲም ለርኒንግ፣ ሲስተም ቲንኪንግ ምናምን የሚባሉት እነዚህ ግለሰቦች፣ ቡድኖች እንዲያድጉ ውጤታማ እንዲሆኑ ተቋማት መሰረታዊ ለውጥ እንዲያመጣ ያደርጋል። የሰርቫንት ሊደርሺፕ ሞዴልን ፕሮሞት ማድረግ እንዴት ብለን ነው ራሳችንን ትራንስፎርም አድርገን የምንሰራበትም ቡድን ትራንስፎርም አድርገን ተቋም ትራንስፎርም አድርገን ሀገር ትራንስፎርም አድርገን በውጤቱ የምንኖርበት ፕላኔት መሬትም ሰው ልጅ የሚባለውን ነገር ሁሉ በዛ ውስጥ ፖዚቲቭ አስተዋጽኦ የምናደርግ ግለሰቦች እንዴት ነው የሚለው ፋንዳሜንታል ነገር ነው። እኛ ሀገር የግለሰብ ሚና በጣም ደካማ ስለሆነ ሁሉም ነገር በቡድን ስለሆነ ግለሰብ ብዙ አልተጠናም፣ ብዙ አይታወቅም። በዛ ምክንያት ብዙ ችግር ደርሷል። ሰዎች በጣም አስገራሚ ነገር አላቸው። ይኸውላችሁ አሁን እኛ ሊዮፓርድ የሚባለው እንስሳ ማታ ማታ በማየት አቅሙ 7 እጥፍ ይበልጠናል። ማታ ያለምንም መብራት እኛ ቶማስ ኤዲሰን ይሄ አምፖል ፈጥሮልን ስንት ጊዜ ወድቆ ምናምን በስንት ጉድ መብራት መጥቶ ነው ባትሪዋ አምፖል ይዘን እየሄድን ገጠር ላይ ድንገት ባትሪው ቢያልቅ ወይ ደግሞ ቻርጅ የተደረገ እዛው ይቆማል። ሊዮፓርድ ዊዝ ነው እንትን 7 ታይምስ ሃየር እንትን አላት ኦፕቲካል ካፓሲቲ አላት። እንደዛ ብቻ ሳይሆን ደግሞ 7 ታይምስ ሃየር ካፓሲቲ ያለው ብቻ ሳይሆን የማዳመጥ እንትኑ 5 ታይምስ ሃየር ነው። ዝሆን የዛሬ 40 ዓመት መንገድ ላይ አግኝታችሁት ውሃ ብታጠጡት ሳር ብትሰጡት አፍተር 40 years መንገድ ላይ ቢያገኛችሁ ይጨፍራል። አስተዋውሷችሁ እኮ ሚሞሪ የዝሆን ሚሞሪ አስገራሚ ነው። ይሄ ቺታ የሚባለው እንስሳ ብዙዎቹ ይሄ ስፖርት ካር የሚባሉት በጣም ፈጣኖቹ ስፖርት ካር የሚባሉት መኪኖችን ይቀድማል፣ ሮጦ ይቀድማል። አይደለም ሰው ልጅ ማለት አንበሳ እንትን አይታችኋት ከሆነ ስታድን ሴቷ አንበሳ ጆሮዋ እንደዚህ እንደ ዲሽ ነው የሚቀያየው እንዴ ትላለች እና 1.5 ኪሎ ሜትር ርቀት ያለ ማንኛውም ነገር ሲንቀሳቀስ ትሰማለች። የምትበላቸው የምታድናቸው ነገሮች ማለት ጀስት ጆሮዋ 1.5 ኪሎ ሜትር። ይሄ ወንዱ አንበሳ ሴቷን ማለት ፓትሮል ያደርጋል። አንበሳ አሁን 100 ኪሎ ሜትር እንትን ይይዛል። 100 ኪሎ ሜትር የሱ ድንበር ነው። እንደዚህ እያደረገ ካያችሁት በእግሩ እየጫረ ካያችሁት ድንበር እያበጀ ነው አንበሳ እና 100 ኪሎ ሜትር ፓትሮል ያደርጋል። 5-6 ቀን ይጠፋል ማለት ፓትሮል አድርጎ ዞሮ ይመጣል። ሮንድ በሉት ድንበሩን ቼክ አድርጎ ይመጣልና 8 ኪሎ ሜትር ምናምን ርቀት እያለ ነው የሚጮኸውና ትሰማዋለች። እና all those skills we don't have this skill ደካማ ነን፣ በጣም ኃይለኛ ነን። ዓለምን ተቆጣጥረናል፣ ወደ ህዋ እየሄድን ነው ምናምን። ፊዚካሊ ግን the weakest ነን፣ the weakest በጣም ይሄ ኢንዶኔዥያ ይኖር የነበረው ከሆሞ ሳፒያን በፊት የነበረ የሰው አያት ምናምን ብለው የሆሞ ሳፒያን አያት ምናምን ተገኝቷል በቅርቡ እና በጥፍሩ ምናምን ነበር የሚያድነው። መጨረሻ ላይ ድንጋይ የሳለ ድንጋይ እንትን ብሎ በዛች የሆነ ዋሻ ውስጥ እየኖረ በጣም ደካማ እንትን ነበር። የሰው ልጅ እዚህ ደረጃ የደረሰው ከእንደዚህ በጣም ደካማ ፖዚሽን ተነስቶ ፊዚካሊ በጣም ደካማ ከሆነ ነገር ውስጥ ተነስቶ በዚህ ደረጃ የደረሰው ራሱ ላይ ሰርቶ ነው። ማንም ማህበረሰብ፣ ማንም ተቋም፣ ማንም ሀገር ሰዎች ላይ ቡድን ላይ የሚሰራው ስራ እንዳለው ነው። ሰዎች ላይ ሲሰራ ነው ትልቁ ውጤት የሚመጣው። ሰዎች ተአምረኛ ሊሆኑ ይችላሉ። በጣም ሰነፍ ካልጋው የማይነሳ ጫማ ለማሰር የሚከብድ ሰው ነው። ቦዝ ሁለቱም እንትን አለ። ወይ ኃይለኛ ይሆናል ጎበዝ ይሆናል፣ ወይ በጣም ሰነፍ ይሆናል። ተመሳሳይ ሰው የሆነ ጊዜ ጀግና የነበረ ሰው ኋላ ላይ ፈሪ ይሆናል። እና ሰው ልጅ ሁለት ካፓቢሊቲ ያለው ጀግናም ፈሪም ጎበዝም ሰነፍም ለማህበረሰቡ የሚሰራ ውጤት የሚያመጣ ሰውም እዳም ሱሰኛም በጣም ጤነኛ ሰው በሽተኛም ፊዚካሊ ጠንካራ ሰው መሆን ይችላል። ሁሉም መጥፎም ደግም መሆን ይችላል። we have two wolves in our ውስጣችን ላይ ሁለት ቀበሮች አሉ ይባላል። አሁን የትኛው ቀበሮ ይጉላ ነው? ቡድን የሚባለው ነገር እነዚህ ቀበሮ መጥፎውን ነገር ከፍ የሚያደርጉ ሰዎች ግለሰቦች ካሉ ሆን ብለው አይደለም መስራት ይጠይቃል። we never gave
we never believe in the power of individuals ነገሮችን ግለሰቦች ምን አይነት በማህበረሰብ ሽግግር ውስጥ በተቋማት ለውጥ ውስጥ ምን አይነት ቦታ አላቸው የሚለው ገና ብዙ ይጠይቃል። ፈረንጆቹ ስለ ሳይኮሎጂ ቢሄቪራል ሳይንስ ምናምን ይያሉ በግለሰብ ላይ ያላቸው እውቀት በጨመረ ቁጥር ነው ኢኮኖሚያቸው የጨመረው ኢኖቬሽንም የጨመረው ምን የጨመረው ሶ ግለሰብን እና ስለ ሰልፍ ትራንስፎርሜሽን ማውራት እኛ ሀገር ውስጥ አንዳንድ ጊዜ የማይቻል ነገር ነው። አረምን አይነቱ ሰልፊሽ ነው ሊያስብል ይችላል። ምንድነው የሚያወራው ራሴ ላይ ምናምን ኢንቨስት ላደርግ ምናምን ግን ስልጠናም የሰልፍ ኢንቨስትመንት ነው። ግን ማን ላይ ነው ተቋሙ ማን ላይ ነው የሚሰራው? በእናንተ በኩል ነው የሚሰራው አይደል? ሲስተም ቲንኪንግ ምናምን የሚሉት ነገሮች ስርዓታዊ ናቸው ተቋሙ ለቨል ነው። ግን በጀመሪያ ኢንዲቪጁዋሉ ላይ አትሰራም። ሰልፍ ትራንስፎርሜሽን የሚባለው ነገር ምንድነው? ሰልፍ ትራንስፎርሜሽን አንድ ሰው ራሱ በራሱ ላይ መሰረታዊ ለውጥ እንዲያመጣ የሚያስችለው ስነልቦናዊ መነሻ ነው። ሰልፍ ትራንስፎርሜሽን ስለ ትራንስፎርሜሽን ስናወራ አንዱ ፐርሰናል ትራንስፎርሜሽን ነው፣ ግለሰባዊ ትራንስፎርሜሽን ነው። የሰው ልጅ ብላይንድ ስፖቶች አሉት። ስለ ራሳችን ብዙ የማናውቀው ነገር አለ። 3 ነገር አለ ይባላል። ስለ ራሳችን የምናውቀው ሌሎች የማያውቁት፣ እኛ ማናውቀው ሌሎች ስለ ራሳችን የሚያውቁት፣ ሶስተኛው ደግሞ እኛ ማናውቀው ሌሎች የማያውቁት አለ። ሶስት ነገር ካለ አንድ ሶስተኛውን ነው እኛ የምናውቀው። ጭራሽ ማናውቀው ሁላችንም ማናውቀው አለ እንትን አለ። አንዳንድ ጊዜ ይሄ ሰውዬ ጥሩ ነው ያልኩት መጥፎ ነው። ብላይንድ ስፖትስ አሉ። ይሄ ብላይንድ ስፖት ነው አደገኛ የሚሆነው ጥሩ የሚሆነው ሳናስባቸው የምናደርጋቸው ነገሮች አሉ። አሁን አንዳንድ ነገር የሚያስቆጣ ነገር አለ አናውቀውም። በሆነ አጋጣሚ ሴንሲቲቭ ነን ለዛ ነገር ሳናውቀው ሳብኮንሺየስሊ አንድ ሰው ኖርማል መስሎት እያወራ እንቆጣዋለን። እኛም ወደን አይደለም እሱ የሚያስቆጣ ነገር አላደረገም። እሱ ኮንፊውዝድ ይሆናል እኛም እንትላለን። ከዛ ይቅርታ ምናምን እንጥለዋለን ራሳችን እንጥላለን ምናምን በጣም ይሄ ታወርሰውስ ፐርሰናል ትራንስፎርሜሽን ማለት ይሄን ብላይንድ የሆንበትን ነገር እያጠፋን ኮንሺየስነስ ሆነ ብለን በእውቀት የምንሰራውን ነገር ኤክስፓንድ ማድረግ ነው። ዘ ኤክስፓንሽን ኦፍ ኮንሺየስነስ ነው። ኤክስፓንድ እንዲያደርግ ማድረግ ነው አንድ ሰው ውስጥ ማለት ነው። ለምሳሌ እናንተ ከዚህ በፊት የራሳችሁ እንትን አለ። ነጋዴ ቤተሰብ ውስጥ አልመጣችሁም እንበል። የንግድ ማህበረሰብ የመጣችሁበት ማህበረሰብ ንግድ ብዙ የሚያውቅ አይደለም። ቤተሰቦቻችሁ የንግድ ባክግራውንድ የላቸውም። ሳደንሊ የባንክ ባክግራውንድ የላችሁም። ሳደንሊ ባንክ ቤት ውስጥ እየሰራችሁ ራሳችሁን አገኛችሁ። ባንኩ የሚፈልገው ነገር አለ፣ እናንተ ደግሞ የሆናችሁት ነገር አለ፣ መሀል ላይ ክፍተት አለ። ሰልፍ ትራንስፎርሜሽን ማለት ራስን ክሪቲካሊ ገምግሞ እናንተ መሆን በሚገባችሁ በንግድ ባንክ ዳይሬክተርነታችሁ መሆን የሚገባችሁ ሰውነት አለ፣ በዛ ኃላፊነት አለ። አክቹአሊ ደግሞ የሆናችሁት ነገር አለ። ሁለቱን ገምግሞ ክፍተቱን አውቆ አይደንቲቲን ሪዲፋይን ማድረግ ነው። ማንነት እንደገና ማዋቀር ነው። ኮንሺየስነስን ኤክስፓንድ ማድረግ ነው ማለት ነው። ፖዚቲቭ ዲስኢንተግሬሽን ምንድነው የሚለው ልክ እንደ ክሪኤቲቭ ዲስትራክሽን ነው። ክሪኤቲቭ ዲስትራክሽን የሚባለው ነገር አሁን ለምሳሌ ሲሊኮን ቫሊ የሚባለው የካሊፎርኒያ ያለው የኦክላንድ የምትባል ከተማ እንትን ሳን ሆሴ የምትባል ከተማ ላይ እንደዛ ግራውንድ ፕላስ ትንሽ ኦፊስ ውስጥ ነው ትልልቅ ካምፓኒዎች ዓለምን እያነቃነቁ ያሉ ካምፓኒዎች የተፈጠሩት። ያ ግራውንድ ፕላስቱ ህንጻ ተሰርቶበት ለዚህ ሁሉ መነሻ የሆነው እንትን ያስገኘው ካምፓኒ እንትን የተገኘበት ቦታ እነዚህ ግራውንድ ፕላስቱ ህንጻዎች ከመሰራታቸው በፊት ኦርቻርድ የሚባል ፍሩት የሚበቅልበት ዛፍ ነበር። የኦርቻርድ ፋርም ነበር። ፍሬ ነው የሚበላ ፍሬ ነው። እኛ ጋር ኦርቻርድ ነው ይታወቃል። የኦርቻርድ የለም እኔ እስከማውቀው ድረስ ኦርቻርድ የሚባል ፍሬ ታውቃለህ? ፍራፍሬ ፍሩት አላውቅም። እና ኦርቻርድ የሚባል እንትን ነው እና ሰዎች ተቃውመዋል። እንዴት ኦርቻርድ እኮ የማይገኝ ፍሩት ነው፣ እንዴት በጣም ጠቃሚ ነው፣ እንዴት ነው ትልቅ ገቢ እኮ ያገኛሉ አርሶ አደሮቹ ለምን እና ብሎ ተቃወሙ። አሁን እኮ የአፕል የሚባለው የኦርቻርድ እዛች የሆነ ትንሽ የክፍል ውስጥ የተቋቋመ እንትን the most valued company ነው in the world 3.3 ትሪሊየን ዶላር the most valued company ነው። 3.3 ትሪሊየን ዶላር ቫልዩ ያለው ካምፓኒ የለም ማንም ካምፓኒ። ግን የሆኑ ኦርቻርድ ፍሬዎች ምናምን በዘንቢል የሚሸጥበት ነበር። ዲስትሮይ አድርገዋል። ኦርቻርድ ፋርሙን ቆርጠዋል። ከቆረጡ በኋላ ግን የሰሩበት ቦታ ላይ የበቀለው ነገር ዓለምን የሚያነቃንቅ ነው አይደለም አሜሪካ።
ዲስትራክሽን አለው ዛት ካት ስለተደረገ ትሪው ስለተቆረጠ ዛፍ ስለተቆረጠ ግን ክሪኤቲቭ ዲስትራክሽን ነው። ለምን ዲስትሮይ አድርገው ሌላ ተአምር ነገር ነው የሰሩት። አንድ ነገር ፈርሶ የበቀለው ነገር ከፈረሰው የሚበልጥ ከሆነ ክሪኤቲቭ ዲስትራክሽን ይባላል። ፖዚቲቭ ዲስኢንተግሬሽን እንደዛ ነው። ምንድነው ውስጣዊ የሆነ ቴንሽን ከስነ ልቦና አንፃር በሰዎች አእምሮ ውስጥ ያለ ቴንሽን እና ጭንቀት ለእድገት ምንጭ ነው ይባላል። አንድ ሰው ቻሌንጅድ ካልሆነ ምንም እንትን የለው። የሰው ልጅ ኮምፎርት ዞን ውስጥ ከሆነ አሁን ኤሎን ማስክ የሚባለው ሰው ደቡብ አፍሪካ ይኖር ነበረ። ስደተኛ ሄደ አሜሪካ ተቸግሯል። መጀመሪያ አካባቢ ብድር አጥቶ ምናምን ትምህርት ቤት ክፍያ ብዙ ነገር ደርሶበታል። አሁን በቅርቡ ሁለተኛ ሆነ መሰለኝ። እስከ ቅርብ ጊዜ ድረስ የዓለም አንደኛ ሀብታም እዛው ሳውዝ አፍሪካ ቢቀር ኖሮ እንደዛ ይሆን ነበር። ከኮምፎርት ዘን ሲወጣ አንድ ሰው የሚችለው ነገር ብቻ ሲሰራ ሌላ ዲዛይር ከሌለው እዛው የተወለደበት አካባቢ ከኖረ ብዙ ነገር ኮምፎርት ዞን ውስጥ ከቆየ አታድግ። ቻሌንጅ ነው መጀመሪያ የእድገቱ ምንጭ። ቴንሽን፣ አንግዛይቲ፣ ጭንቀት ምናምን ሲኖር ለአንዳንዱን ያጠፋዋል። ግሮዝ ማይንድ ሴት ያለውን ሰው ግን እንዲያድግ ያደርገዋል። ምን ማለት ነው? ግለሰቦች የምር የሚያድጉት ከራሳቸው አልፎ ተቋማቸውን፣ ሀገራቸውን፣ ዓለምንም ሊቀይር የሚችል በጣም ዳይናሚክ የሆነ ትራጀክተሪ ውስጥ ግሮዝ ትራጀክተሪ ውስጥ የሚገቡት የቀደመ አሳስባቸውን እሴታቸውን ምናምን ሪስትራክቸር መቀየር ሲችሉ ነው። ሆነ ብለው ሌላ ሰው አስገድዷቸው አይደለም። ፐርሰናሊ ሞቲቬትድ ሆነው ዲስኢንተግሬት ሲያደርጉት ነው። ይሄ ልምድ ለምሳሌ የጠዋት እንቅልፍ ይጣፍጣል ይባላል። ለምሳሌ ጠዋት መተኛት የሚፈልግ ሰው የሚተኛ ሰው እድሜ ልኩን ድንገት በ60 ዓመቱ ተነስቶ 60 ዓመት ሙሉ ጠዋት ተኛው ምንም ያገኘሁት ነገር የለም። if I need to change ይሄ ፕሮጀክት ጀምሬያለሁ እንዳይበላሽብኝ ከፈለኩ መነሳት አለብኝ ይላል። መነሳት አለብኝ ጠዋት 12 ሰዓት መነሳት አለብኝ። መከራ ነው። ጠዋት እንግዲህ ለለመደ ሰው 60 ዓመት የጠዋት እንቅልፍ ለለመደ ሰው it's going to be very difficult። ግን it's a decision። ጠዋት አልነሳም ብሎ የወሰነ ቀን ከዚህ በፊት የነበረውን ባህሪ ዲስኢንተግሬት ባደረገ ጊዜ ነው ሌላ የሆነ ኦተንቲክ ሰልፍ ውስጥ የሚገባው፣ ሌላ የሆነ ግሮዝ እንትን ውስጥ የሚገባው። ለምሳሌ አንዳንድ ማህበረሰብ ውስጥ ወተት መሸጥ ክልክል ነው፣ ባህል ምናምን። ማይ ኮሚኒቲ ወተት በጣም የወተት የቅቤ ምናምን ፕሮዳክቲቭ ኤሪያ ነው እና እኔ እዛ እስከነበርኩ ድረስ ለወጥ አካባቢ ካልሆነ ከዛ በፊት ከብት አይቆጠርም፣ በቁጥር አይነገርም። እንደዚህ 10 አለኝ 20 አለኝ አይባል። ስትጠይቀው አጠይቀኝ ያውቀዋል እኮ ግን አይነገርም። ሰው ወተት አይሸጥም ምናምን እና የሚሸጥ ሰው ይጠላል። ለምንድን ነው ከብት እንትን የምትለው የምታበዛው? ማለት ደግሞ ከብት ደግሞ ያረ እንትን ይላል በጣም ወተቱን አትሸጠው ማለት ስጋውንም ብዙ አትሸጥም እስኪያረጅ ድረስ ይቆያል። እሺ በሬዎቹ ያርሳሉ ይባላል። እሺ ሊያርሱ ይችላሉ። አባውት ላሞቹ በላም አታርስም ማለት what will you do with ላሞቹም ለማድረግ ነው። ወተቱ ለምን አንድ ቤተሰብ የሚጠጣው ወተት ሊሚትድ ነው አይደል? ከዛ ሲተርፍስ ምንድን ነው የሚሆነው? እንትን ነው ሰዎች there is no reason ኤክስፓንድ ለማድረግ። ግን አንድ ሰው ተነስቶ ዛሬ ወተት ይሸጣሉ፣ ያ ሰውም ፐርሰናል እንትኑ ቫልዩ ከማህበረሰቡ ስላገኘ ወተት በመሸጥ አያምንም እና ወተት በመጣ ቁጥር እየደፋ ያው ልጆቹም የሚጠጣውን ጠጥቶ ለጎረቤት ሰጥቶ እየደፋ ቆይቶ ድንገት አላደኩም ይሄ ሁሉ አመት ሰራው ምንም ለውጥ የለውም። I need to change 300 ከብት አለኝ፣ ከነዚህ ውስጥ መቶዎቹ ላም ናቸው። ላሞቹ እንደዚህ ባረገ እኮ ይሄን አገኛለሁ ብሎ ወስኖ የራሱን ቫልዩ አስተካክሎ የገባ ቀን እንግዲህ ይሄ አይደንቲቲው ከማህበረሰቡ ባህል ጋር ይጣላል አይደል? ወተት በመሸጥ የማያምን ማህበረሰብ ስለሆነ ነው። ግን መሀል ላይ ከራሱ ጋር አንግዛይቲ ያለ ጭንቀት አለ። ላርገው አላርገው ይታበ አንድ ጎኑ ሽጥ ይለዋል፣ ገንዘብ ያስፈልጋል። ሌላ ጎኑ ደግሞ ተው እንዴት ብለህ እንደዚህ ታደርጋለህ ይለዋል፣ ይጣላዋል። ከራሱ ጋር ጭቅጭቅ ውስጥ ገብቶ ሄዶ መጨረሻ ላይ መሸጥ ሲጀምር that's where the true growth comes። ውጤታማነትም እንደዛ ነው። በመስሪያ ቤትም በምንም እንደዛ ነው። ፖዚቲቭ ዲስኢንተግሬሽን ትልቅ ነገር መስራት የሚፈልጉ ሰዎች
አውትሳይድ አይደለም የሚጀምረው ከውስጥ ነው። ውስጥ ላይ መፍረስ የሚገባው ነገር ማፍረስ፣ በፈረሰው ቦታ ደግሞ የተሻለ ነገር ማምጣት። ጠዋት አለመነሳት ልክ አይደለም። ጠዋት መነሳት አንድ ነገር ነው። ጠዋት ከተነሱ በኋላ ደግሞ ሚኒንግፉል በተነሱበት ሰዓት ሚኒንግፉል ስራ መስራት ደግሞ ሁለተኛ ነገር ነው። ዲስኢንተግሬት የመቀደመ መጥፎ ልምዳችሁን ደግሞ አዲሱ ልምድ ደግሞ ውጤታማ እንዲሆን ማድረግ ይጠይቃል። በጠዋት መነሳት ብቻ ግብ አይደለም። ሜቶኒያ ይባላል፣ የግሪክ ተርም ነው። አንድ ሰው ራሱን የሚረዳበት ነገር መሰረታዊ ለውጥ ሲያመጣ ማለት ነው። ለምሳሌ በቀውስ ወቅት ማላላ ዩሱፍ የምትባል ልጅ አለች። እዛ ፓኪስታን እና እንትን ድንበር ነው ያደገችው አፍጋኒስታን። እና ልጅቷ ሴቶች መማር አለባቸው ብላ ነው የምታስበው። ትናገራለች ምናምን፣ ትምህርት ቤት ሄዳለች እና ታሊባኖቹ ትረት እንደሆነው ትምህርት ቤት ሄደው አጠቁና የሆነ በጣም ብዙ ጉዳት ደረሰባት። እንግሊዝ ሀገር ሄዳ ከፍተኛ የሆነ እንትን አርጋ ኦፕሬሽን አርጋ በተአምር ተረፈች። ከዛ ለሴቶች መጮህ አላቆመች። ኖቤል ሎሬት ፎር ፒስ አሸነፈች። በጣም ኢንፍሉዌንሻል ልጅ ነች። ኢት ኦል ስታርት ትምህርት ቤት መሄድ እና የሆነ ወቅት የገደሉት የተኮሱብኝ ለመግደል ነው፣ ይሄን ስራ እንዳልሰራ ነው ብላ ይሄንማ አደርገዋለሁ ብላ ተነስታ ያ ለዛች አካባቢ ሴቶች ድምጽ ለመሆን የሞከረችው የዓለም ሴቶች ድምጽ ሆና ኖቤል ሎሬት አሸንፋ አሁን she's a very respected figure። ማንም እንዶ 100 ሰው በዓለም ውስጥ ተናገሩ ብትባሉ ያቺ ወጣት ህፃን ልጅ አንዷ ነች። so things አንዳንድ ጊዜ ራሳችን ሰነፍ አድርገን ምናምን እናይና ይሁን አደጋ ቢደርስ ለምሳሌ ኤሌክትሮኒክስ እቃች ቢበላሽብን ድንገት መንገድ ላይ ስልካችን ቢበላሽ ስልክ መጠገን ላንችል እንችላለን። ግን ተገደን ቀውስ ለደረሰብን ጎበዝ የስልክ ጠጋኝ እንትን ከፍቶ ሱቅ ቤት ከፍቶ ስልክ ጠገናለሁ ከሚለው ሰው በላይ ልንሰራ እንችላለን። አንደር ፕሬሸር we behave in a way ስለራሳችን ማናቀው ነገር ይመጣል። አንተ ሩጥ በተኩስባችሁ ለማዳን ህይወት ድንገት ከእናንተ መካከል የማይታወቅ ሰው ዩሴን ቦልት ሊበልጥ ይችላል። በጣም አንደኛ ፈጣን ሰው ሊሆን ይችላል። we don't know ስለእናንተ ማታውቁት ነገር አለ። በክራይሲስ ወቅት ብቻ የሚታይ ምንድነው? በቀውስ ወቅት ስለራሳችን ማናውቀው ሌላ ተአምር ይመጣና ያ ኦልድ አይደንቲቲ ይጠፋና ሌላ አዲስ ማንነት ይመጣል። ይሄ ሜቶኒያ የሚባለው እንደዚህ አይነት እና ምን ያደርጋሉ ፈረንጆቹ ሲሙሌትድ እንትን ውስጥ ያስገባሉ። ሰው የሆነ ቀውስ ውስጥ አለ ሲሙሌሽን ላቦች አሏቸው። እዛ ውስጥ እንዳለ በቃ እንዲሰማህ ማለት ከዛ you'll see yourself ስለራሳችሁ የማታውቁት ነገር ጎበዝ ሯጭ ትሆኑ ይችላላችሁ። የሆነ እዛ አደጋ ውስጥ ስትሆኑ የሆነ አዲስ ሀሳብ የምትፈጥሩ ልትሆኑ ይችላላችሁ ምናምን። so when I under stress something great about you that you never knew it existed ታውቃላችሁ። እና እንደ ይሄ ኢንተርፐርሰናል ቴራፒ ምናምን ያደርጉታል። በቴራፒ መልክ እንትን ያደርጉታል ሰዎች። አንድ ኬጋን የሚባል ሰውዬ ሰልፍ ኦቶርሺፕ የሚል ነገር አለ። ቲዮሪዎችን እያየን ነው። የስነ ልቦና ቲዮሪዎችን በጣም ጠቃሚ ናቸው። ይሄ ሰልፍ ኦቶርሺፕ የሚባለው ምንድነው? ሰዎች እምነት ሃይማኖት ሳይሆን ብሊፍ ፌዝ እያልኩ አይደለም። እምነት የሚባለው ነገር በሆነ ጉዳይ ላይ ጠንካራ የሆነ ሩትድ የሆነ እምነት፣ እሴት፣ ማንነት በሁለት መልኩ ልታወቁ ትችላላችሁ። ማንነታችሁ አንዳንዱ ሰው ዛሬ አሪፍ ነሽ ምናምን ሲባል በጣም ደስ ይለዋል። ዛሬ እንደዚህ ነሽ ሲባል ያለቅሳል። ኤክስተርናል ቫሊዴሽን ነው። በቃ ከውጭ የሚያገኘው ነገር ነው የህልውናው፣ የደስታውም፣ የሀዘኑም የሱነቱ መሰረት። ቁመቱ የረዘመ ይመስለዋል ዛሬ ጎሽ ብለው እንደዚህ ይፈረዱ ምናምን። ዛሬ እንደዚህ ብትሉት ደግሞ ኩምሽሽ ይላል፣ እንደ ጨው ይሟሟል። ሰልፍ ኦቶርሺፕ ምንድነው? የራስን እሴት እምነትና ማንነት ከውጭ በሚመጣ ቫሊዴሽን ሳይሆን ከውስጥ ከራስ እንትን ማድረግ ነው። ሰው አየህ አላየህ የምታምንበት ነገር ነው። ሰው ራስን ትሰራለህ ማለት ሰልፍ ሜድ ነህ ማለት ምንድነው? እዚህ አዲስ አበባ ቀለበት መንገድ ሲሰራ አንድ ጋዜጣ ላይ ነው ያነበብኩት። እኔ ገጠር ነኝ። ምን ይላል? ቻይኖቹ ቀለበት መንገዱን ሲሰሩ በደንብ እንትን አካፋ ምናምን የኛ ሰው ይሰራል። ቻይኖቹ ካሉ ወደዛ ዞር ሲሉ ደግሞ እንትን ይላል። ዞር ሲሉ አይሰራም እና ሲያስቸግራቸው አካፋውን አሳነሱት፣ ቁመቱ አጭር አደረጉት።
እና እንደዚህ ሊል አይችልም አይደል? ደገፍ ብሎ ይቆማልና ቆረጡት። አትሊስት ተደግፈህ አትቆምም። አሁን እኮ ለመደገፍም አካፋው ላይ ጭራሽ ስራ ሳይሰራ አካፋው ላይ ተደግፈው መደገፍም ራሱን ችሎ አልተደገፈም። እና በተለየኛ ዜጎች በሁለት ስነ ልቦና በሁለት መንገድ መታነጽ ይችላል ይባላል። ሴንስ ኦፍ ሼም እና ሴንስ ኦፍ ጊልት። ሴንስ ኦፍ ጊልት የሚባለው ነገር ምንድነው? አንድ ነገር ትክክል ነው አይደለም ብለህ ትክክል ያልሆነ ነገር አታረግም። ትክክል የሆነ ነገር ደግሞ ታረጋለህ። ሰው አላየህ ማለት። ሴንስ ኦፍ ሼም ደግሞ አንዱ ነገር ትክክል ነው መጥፎ ነው የሚባለው ሰው አላየህ። ሰው ካላየህ የማታደርገው ነገር የለም። ሰው ካየህ ጭራሽ ትክክለኛ ነገርም ላታረግ ትችላለህ። አሁን እኛ እንዴት ነው የወደቀ ገንዘብ እንኳን ስናነሳ እንዴት ነው ምናምን ብለን ነው ሪያሊቲ ሼማችን ሰው እኮ እያየ ነው ከሰው ፊት ምናምን እንዴት ምናምን እንጂ ብዙ ገበናዎች አሉ ማህበረሰቦቻችን ውስጥ ተደብቆ የሚሆኑ በጣም መጥፎ ነገሮች አሉ። እና ይሄ እንደዚህ አይነት ሴንስ ኦፍ ሼም ያለበት ማህበረሰብ ውስጥ ጊልት ሳይሆን ሴንስ ኦፍ ሼም የተዋቀረ ማህበረሰብ ውስጥ ሰልፍ ኦቶርሺፕ በጣም ጠቃሚ ነው። ለምን ሰዎች የሚሰሩት ሰው ካያቸው ነው። አለቃ ከሌለ አይሰሩም፣ አለቃ ካለ ይሰራሉ። ለማሳየት ለማስመሰል ነው። ብዙ ሰዎች ነው የምላቸው እንደዛ የማይሰሩ ሰዎች አሉ። በዛ ምክንያት ስርዓት አንገነባም። አለቃ ካለ ኃላፊ ካለ ይሰራል፣ ኃላፊ ከሌለ አይሰራም። ተቋም አይገነባም ማለት ነው። ጥሩ ኃላፊ ሲመጣ የሚቆጣጠር ይሰራል፣ ኃላፊ ሳይኖር ሲቀር ይተዋል። ኮንሲስተንት የሆነ ተቋማዊ አሰራር ለመገንባት በጣም ያስቸግራል። ሰው ተደብቆ ብዙ መጥፎ ነገር ያደርጋል። ገባችሁ ምላችሁ? ሰልፍ ኦቶርሺፕ ኢዝ አ ዲሲዥን። እኔ በቃ ማይ ቫልዩስ እኔ ለምሳሌ የሼህ ልጅ ነኝ የቄስ ልጅ ነኝ ብላችሁ አይ ዊልድንት ዱ ዚስ በቃ ያደኩበት ማህበረሰብ ሃይማኖቴ እምነቴ አይፈቅድልኝም። አልሰርቅም። ፕሮዳክቲቭ መሆን እፈልጋለሁ። ስንት ዓመት እንደምኖር አላውቅም። 30 ዓመት ሊሆን ይችላል፣ 60 ዓመት ሊሆን ይችላል። ባለኝ አጭር ጊዜ ውስጥ መስራት እፈልጋለሁ። ለልጆቼ አርአያ መሆን እፈልጋለሁ። ስሞት መቃብሬ ላይ የሚጻፍ ነገር እፈልጋለሁ። ሰዎች ተወለደ፣ አደገ፣ ስራ ያዘ፣ ሞተ መባል አልፈልግም። I want to be significant በማህበረሰቡ ውስጥ፣ በተቋሚ ውስጥ፣ በቤተሰብ ውስጥ ለውጥ ያመጣ ሰው ሌሎች የተሻለ ህይወት እንዲኖሩ ምክንያት የሆነ ሰው መሆን እፈልጋለሁ ብላችሁ ካሰባችሁ ዳት ሰው አያችሁ አላያችሁ ትልቅ ነገር ታደርጋላችሁ። ሰልፍ ኦተርሺፕ የሚባለው ይሄ ነው ማለት ነው። አንድ ሰው ሰልፍ ኦተርሺፕ ደረጃ የሚደርሰው ሶስት ነገር ሲሟላ ነው ይባላል። አንደኛ አእምሮ ነው፣ ኮግኒቲቭ የሚባለው ነገር አእምሮአችን የሚያስብበት መንገድ። አእምሮአችን ደስ የሚሰኘውም ደስ የማይሰኘውም ከውስጥ ሲሆን ቫሊዴሽን ውስጣዊ ሲሆን፣ ሁለተኛ ከራሳችን ጋር ያለን ግንኙነት የምናደርገው ነገር ከራሳችን ጋር የተጣላ ነው። ማናምንበትን ነገር ነው የምናደርገው። ኮንስታንትሊ ከራሳችን ጋር እንጣላለን የሚለው ሌላ እንትን ይላል። ዘን ኢንተርፐርሰናል ደግሞ ከሌሎች ሰዎች ጋር ያለን ግንኙነት ምንድነው? አሁን የሆነ ኃላፊ ነው ማለት ምን ማለት ነው? ለእናንተ ምን ማለት ነው? ኦኬ የስራ አለቃ ነው ያዛል ምናምን፣ ግን ህግ አለ፣ እቅድ አለ፣ ምን አለ የሚገዛችሁ፣ እሱንም እናንተን የሚገዛ ነገር አለ። ከራሳችሁ ጋር ያለ ግንኙነት፣ ከሌሎች ሰዎች ጋር ያላችሁ ግንኙነትና አእምሯችሁ ደግሞ ኮግኒቲቭ ኤሌመንቱ ሶስቱ ሲደመር ነው አንድ ሰው የራሱን ነገር ሰልፍ ኦተርሺፕ ደረጃ የሚደርሰው ማለት። አምስተኛው ናሬቲቭ አይደንቲቲ የሚባል ነገር አለ። የሰው ልጅ ስለራሱ መስታወት ላይ ቆማችሁ ስትናገሩ፣ ቁጭ ብላችሁ ራሳችሁን ስታዩ የሚሰማችሁ ስሜት አለ። ለሰዎች ስለራሳችሁ የምታወሩት ነገር አለ። ትርክት ማንነትን ይሰራል። ስቶሪስ ማንነትን ያዋቅራሉ። ምን ማለት ነው? አንድ ሰው በስቶሪ ባህሪውን፣ የህይወትን ትርጉሙን፣ ጥፋቱን፣ ትላንቱን፣ ዛሬውንና ነገውን
ሊያበጅ ይችላል። ራሳችሁ ችግር ሲያጋጥም ለምሳሌ የሆነ ነገር ሲያጋጥማችሁ ከብሔራችሁ ጋር የምታገናኙ ከሆነ ከሃይማኖታችሁ ጋር የምታገናኙ ከሆነ ከተወለዳችሁ አካባቢ ጋር የምታገናኙ ከሆነ በስቶሪያችሁ then it will be the same thing. So in actual terms ነገሩ ለምሳሌ ስራ አፈጻጸማችሁ ሲለካ የኔ ስራ አፈጻጸም ሲለካ ዝቅተኛ ሆኖ በተግባር ዝቅተኛ ሆኖ እያለ ሰዎች ለኔ ግምገማ ነጥብ ሲሰጡ ገምግመው ሲሰጡ ኔጌቲቭ አድርጌ መወስደው ከሆነ ማለት በብሔሬ ነው በሃይማኖቴ ነው በመጣሁበት አካባቢ ነው እንደዚህ ስለሆንኩ ነው አጭር ስለሆንኩ ነው ረጅም ስለሆንኩ ነው ቀይ ስለሆንኩ ነው ጥቁር ስለሆንኩ ነው ብዬ ካልኩ ይሄ ናሬቲቭ ሰልፍ እንትንን ይወስናል። in actual terms እኮ ስቶሪ ነው እንጂ እውነታው በስራ የደካማ ሆኜ ሊሆን ይችላል። ተረዳችሁ ብላችሁ አይደንቲቲን ይወስናል ማለት ነው። ሌላው ይሄ ሰልፍ ኤክስፓንሽን ሞዴል የሚሉት ነው። ክብደታችን እንደሚጨምረው ሁሉ ቁመትም በጊዜ ሬንጁ ላይ ከተደረሰ አሁን ቁመት መጨመር ይችላል በኦፐሬሽን ይችላል። ፈረንጆቹ ረጅም መሆን ፈልጋለሁ ካላችሁ በኦፐሬሽን አጥንት ይጨምራል። ረጅም እየሆኑ ነው ሰዎች። እንደዛ ሁሉ ስብዕና ኤክስፓንድ ያደርጋል። ኤክስፓንድ ማድረግ ይችላል። ሰዎች ሁሉ ጊዜ አዲስ ስኪል አዲስ ክህሎት ለማግኘት የሚጥሩ ከሆነ አዲስ ሶስ ለማግኘት የሚቆዩ ከሆነ በፐርስፔክቲቭ ደግሞ የሆነ ነገር የምታዩበት መንገድ የሚቀየር ከሆነ የሆነን ሰው እንደ ጠላት ካያችሁት የሚጠቅማችሁ ሰው ሊሆን ይችላል። ግን እንደ ጠላት አያችሁት እንበል አትጠቀሙበትም፣ አይጠቅማችሁም ማለት ነው። ያን ሰው የምታዩበት መንገድ ከቀየራችሁ እና ከሰውየው ጋር አብራችሁ መስራት ሰውየው ብዙ ሪሶርስ ያለው ብዙ ኮኔክሽን ያለው ለእድገታችሁ የሚያግዛችሁ ምናልባት እናንተ ሐሳብ ካላችሁ እሱ ቢዝነስ አዋጥቶ በሼር ሆልደር ሆናችሁ ብዙ ስራ የምትሰሩት ይሆናል። ሶ a new perspective self expansion ያመጣል። አንድን ነገር የምታዩበት መንገድ ቆሻሻ አሁን ብላችሁ ቆሻሻ መጥፎ ምሳሌ ሊሆን ይችላል። አሁን አንድ ጓደኛዬ የዚህ የጫት ገረባ አለ አይደል? ጫት ሰው ቆሞ ቆሻሻ ነው ይጣላል። ሰውየው የሰፈሩን ጫት ሰብስቦ ያደርቅና ይፈጨዋል። ኬሚካል ኢንጂነር ነው። ከዛ ኬሚካል ጨምሮ በኬሚካል እንትን ይለውና በር ይሰራበታል። ተፈጭቶ ማለት እንደዚህ አሁን ይሄ በር እኮ ጣውላ አይደለም፣ ይሄ የተፈጨ ነገር ነው። አሁን እንደዚህ በሮች ብታያቸው ኮምፓክት ናቸው እንደዚህ እንትኖች ብሎ በኬሚካል ነው እንትን የሚያደርጉት። ሶ ያ ሰውዬ የጫት ገረባ ቆሻሻ ነው ብሎ እየጣለ ነበር። ፐርስፔክቲቭን ቀይረና ይሄ ነገር ሀብት ነው ትንሽ ኬሚካል ቢጨምርበት እኮ በር ይሆናል አይደል? ደሴም ቆሻሻ ጭራሽ ሄዶ ቱቦ ምናምን የሚዘጋውን ምናምን ከተማ ውስጥ ፍሳሽ እንዲፈነዳ የሚያደርገውን ነገር በር መስራት ጀመረና በጥንካሬ ይበልጣል ነው የሚሉት። ያ በር 60% በዚህ ከብረት በር ምናምን 60% ይቀንሳል ዋጋው የሚያወጣው ወጪ ማለት ነው። ሶ ፐርስፔክቲቭ ሰልፍ ኤክስፓንሽን ያመጣል ማለት ነው። ይሄ ሰውዬ የጫት ገረባውን የሚያይበት መንገድ ተቀየረና ከሚጣል ቆሻሻነት ወደ በርነት አሰበና ከዛ ገቢ ያገኘ ማለት። ከዛ ገቢ ደግሞ ሰው አሁን ለምሳሌ ኮንዶሚኒየም ቢሰራ ኮንዶሚኒየም በር ላይ ቢገጠም እንበል አሁን አይገጠም ቢል መንግስት ኮንዶሚኒየም ለመስራት የሚያወጣው የኮንዶሚኒየም በር 5000 ብር እያወጣ ከሆነ 60% ከቀነሰ ስንት ማለት ነው? 10000 ብር ከሆነ 60% ከቀነሰ 4000 ብር ማለት ነው። እሱ 4000 ብር ሸጦ ትርፍ ያገኛል። መንግስት ደግሞ ከእያንዳንዱ በር እንደው አንድ ቤት ላይ 5 በር አለ ብንል የውስጡን ምናምን ጨምረን 6 ጊዜ 5 ስንት ነው? 30000 ብር ማለት አንድ ቤት ላይ 30000 ብር ሴቭ ካደረገ ሰው ስንት ቤት ተጨማሪ ቤት እንደሚሰራ this self expansion self transformation perspective ማለት resource perspective skill ይቀይራል ራስን ማለት። አንድን ሰው አሁን በጣም ጥሩ ስኪል ነው ያለው ምን ያለው ጓደኛችሁ ነው ፎር ግራንት ወስዳችሁ ችሎታውን አታዩትም ላትማሩም ከሱ አንድ ቀን ይሄ ሰው በደንብ አስተውላ ይሄ ሰው እኮ በጣም ጓደኛዬ ነው ግን አስገራሚ ኳሊቲ ያለው ሰው ነው ስኪል ማርከሱ ብላችሁ የወሰናችሁ ቀን እና ትልቅ ትምህርት ካገኛችሁ እንትን ያ ግን መጀመሪያ ዝም ብላችሁ ፎር ግራንት ወስዳችሁት የሱን ችሎታ ሳትገነዘቡ ቀርታችሁ ወይ ከሰው መማር የለብኝም ብላችሁ የወሰናችሁ ቀን አልተማራችሁም ነበር። by the time you decide that you will get እንትን so self expand ያደርጋል። ከምናቸው አጠገባችን አካባቢያችን
ከሰዎች ከጓደኞቻችን ከቤተሰባችን ከባለቤት ከልጆቻችን we can learn a lot ግን it needs ራሴን ኤክስፓንድ ማድረግ አለብኝ አሁን ያለው ጠባም ነኝ ብሎ ማሰብ ይጠይቃል በፐርስፔክቲቭ በሪሶርስ እና በእንትን I can make myself expanded ይሄ እንግዲህ በራስ የሚደረግ እንትን ነው ሁለተኛ ሌላው ነገር grows through adversity እና strengths የሚባለው ነገር ነው ካንሰር አለበት ተብሎ በቃ አንተ በአንድ አመት ትሞታለህ ተብሎ ድንገት ግን ተጠርቶ አይ የወሰድነው የብለድ ሳምፕል ያንተ አይደለም አንድ ሁለት ወር በቃ ሞት ነው ብሎ ተስፋ ቆርጦ አልገሰብቶ ተጠርቶ ያንተ አይደለም በስተት ነው ቢባል ምን ይሰማዋል ይመስላል do you think ህይወትን በተመሳሳይ መንገድ ያያል ብላችሁ ታስባላችሁ አይደለም it will change ባህሪ ለውጥ ያመጣል ስራ ላይ እንትን ያመጣል ይሁን የሚገል በሽታ ይዟል ተብሎ ይድናል አንዳንድ ሰው በፈጣሪ እንትን ሲድን እንትን ነው ፖስት ትራውማቲክ ግሮዝ የሚሉታል ችግር ሲገጥመን ህይወትን የምናይበት መንገድ ይቀየራል ለህይወት እናደንቀታለን አሃ እንደዚህ ያለ ነካልናለን ጠንካራ እንሆናለን በግል ደረጃ ሰዎች ደግሞ እንደዚህ አይነት ችግር ሲያጋጥማቸው እናዝናለን ጀጅ የምናረጋቸው የነበሩ ሰዎች ማይረባ ብለን ይሄ እኮ ምናምን ሰው ራሳችን ጋር ችግር ገጥሞ ስናየው ለሌሎች ያለን እንትን ባዘን በመንፈሳዊነት እንሸጋገራለን ሽፍት ይመጣል ይሄ ሽግግር መሰረታዊ የሚባል ለውጥ ያመጣል በስራችንም ላይ እንትን ሶ እንትኑ አይደለም ችግሩ አይደለም አሁን እንትን አይደለም ትራንስፎርም የሚያደርገን ችግሩ አይደለም ችግሩ ትራማው አንዳንድ ሰው እኮ ችግር ሲገጥመው በቃ በዛው ይወድቃል አይችልም ግን ችግርን እንደ ድገት መሳሪያ የምንጠቀም ከሆነ ትራማ ችግሩን ፕሮሰስ ያደረግንበት መንገድ ከኛ ጋር ያሰብንበት መንገድ ኢንተግሬት ያደረግንበት መንገድ ችግር ሆኖ ሲያበቃ በችግር ውስጥ እንድንዳክር የመጣ ነገር ሆኖ ሲያበቃ እርግማን ሆኖ ሲያበቃ ግን ከዚህ ቀደም ከችግሩ በኋላ ከዚህ ቀደም ከችግሩ በፊት ከነበርነው ጭራሽ የሌለ ነገር ውስጥ ያስገባናል ሲሳይ ይሆናል ማለት ይሄ ብሌሲንግ ኢን ዲስጋይስ ይሆናል አሁን እዚህ ያላችሁ ሽጉጥ አውጥቼ ምናምን ባስፈራራ መሮጥ ብትጀምሩ ከመሐከላችሁ አንድ ዩሴን ቦልት የሚበልጥ በሪከርድ ሰው ቢኖር ከዛ በኋላ ምንድነው ይሄ ሰውዬ እኮ ከዛ በኋላ የኦሎምፒክ ሯጭ ነው ማለት ለሀገራችሁ ወርቅ ሜዳሊያ ያመጣል የንግድ ባንክ ራሱ በወር አሁን የ10 አመት ደሞዙን ለአንድ ማስታወቂያ ሊያሰራው ይችላል አይደል ሶ ፖስት ትራውማቲክ ኢፍ ዊ ችግርን ፕሮሰስ የምናደርግበት መንገድ ከኛ ጋር ኢንተግሬት የምናደርግበት መንገድ ካወቅንበት ጭራሽ የድገት ምንጭ ሆናል አንድ ኖርማል ሰርከምስታንስ አቺቭ ያላደረግነውን ነገር አቺቭ እንድናደርግ ሊያግዘን ይችላል አንድ ኢንተግሬቲንግ ሻዶው ወርክ የሚባል ሻዶው ወርክ የሚሉት እንትን አለ ጁንጊያን ዴፕዝ ሳይኮሎጂ የሚሉት አለ ሻዶው ወርክ ምንድነው የሰው ልጅ ሳፕረስ የምናደርገው ነገር አለ ለምሳሌ አርቲስት እንሆናለን ጎበዝ ሰዓሊዎች እንሆን እንችላለን ጎበዝ ገጣሚዎች እንሆን እንችላለን ግን እንደሱ ጎበዝ ሰዓሊዎች ጎበዝ ገጣሚዎች ሆነን ስናበቃ ሂስትሪ እንማራለን ያው ምርጫ ትምህርት ቤት ስንማርም እንተናል ምደባለን ችግሩ የሆነ ቦታ እንመደባለን እና የሆነ ቦታ እንመደባለን የሆነ ነገር እንሆናለን ሶ ህይወት ቀን እንሰራለን ማታ ልጆቻችንን እና ብዙ ኢሹስ አሉ ፋሚሊስ አሉ በኪራይ ሊወደድ ይችላል ሩቅ ቦታ ሊሆን ይችላል 2-3 ሰዓት መንገድ እና አርቲስቲክ ነገር አንድ ጓደኛዬ ስቴት ሚኒስተር ነውና ነበረ ሶ ቻይና ስዊዘርላንድ ምናምን አብሬ ሄጃለሁና ስንመለስ የሚገዛው ብሩሽ እንትን ምናምን በጣም ይስላል እና ባለቤቱን እንዴት እንደሚስላት በቃ በየቀኑ ሲጣሉ የሚታረቁት በስዕል ነው ይስልና ይሰጣታል በቃ ትስቃለች እና ሳፕረስ እናደርገዋለን በሆነ ነገር ስራችን የምንሰራው ስራ ምናምን አብሮ ላይ ሄድ ይችላል ኦር አንድ ስራ ላይ ብለን እንትን እንላለን ግን በጣም ኢንክሬዲብል የሆነ አሁን የምንሰራውን ስራ ሁሉ በጣም በብዙ የሚበልጥ
ስኪል ይኖረናል ግን we suppress it እንጀራም ብዙ የሚያስገኝ ክብርና ዝና የሚያስገኝ ሞገስ የሚያስገኝ ስራ ይኖራል እና ይሄ ሻዶው ወርክ የሚባለው ምንድነው ይሄ ጆርናሊንግ አንድ ሳፕረስ ያደረጋችሁትን ነገር በተደጋጋሚ በመጻፍ አይደል በተደጋጋሚ ብጽፉት እናንተም ብትሉት በአእምሮአችሁ ቪዥዋላይዝ ኢሜጅ እየፈጠራችሁ ብታስቡት ቴራፒ ውስጥ ብትገቡ እንደገና ሊጎላ ይችላል እና the unexpressed form of yourself እንትን ሊሆን ይችላል that transformation ጋር ሊመጣ ይችላል ለምሳሌ ማስታወቂያ ባለሙያ ሆናችሁ ጎበዝ ሰዓሊ ሆናችሁ ያለ ስዕሉን እንዳትቀበል ትችላላችሁ ሰዓሊነታችሁን ሳፕረስ የሆነው ፎርማችሁን በሆነ በቴራፒ በመናም በኤክሰርሳይዝ ከፍ ብታረጉት የማስታወቂያውን ስራ እንትን ሊያደርግ ይችላል ጎበዝ አርቲስቶች ሆነን ኮመርሻል ባንክ ውስጥ ነው የምንሰራው የአርቲስቲክ ኤሌመንቱ አሁን በዲፖዚት ማምጣት አሁን አንድ ስራ ነው አይደል ሞቢላይዝ ማድረግ art is persuasion እና ለአንድ ሰው ለእንትኖቹ ለካምፓኒዎቹ ባለቤቶች ስዕሉን ዋናውን ባለ ሀብት ብትልኩለት እና ዲፖዚት አድርግልን ብትሉት አያስብም ማለት ሌላው ነገር ጥሩ ከሆነ ማለት ማርኬቲንግ it can expand yourself እና ስራችንን የሚያግዙ ትራንስፎርም ያደርገኛንም ምንሰራበትን መስሪያ ቤትንም የተመደብንበት ኤሪያ ምን ትራንስፎርም ማድረግ የሚችሉ የሆነ ምቅ ችሎታ አለን ግን ሳፕረስ አድርገናል አሁን የባንክ ሰራተኛ ነኝ ማኔጀር ነኝ ምናምን ብለን አቆም ብለናል ይሄኛው ግን ኢን አክቹዋል ተርምስ ሳፕረስ ማድረጉን እንዲያርግ ብንፈቅድለት አሁን ያለነው እየሰራነው ያለነው ስራን ሊያግዝ ይችላል ወይም ደግሞ እኛን ወደ ሌላ ነገር ይዞን ሊሄድ የሚችል ነገር ነው ሻዶው ወርክ ይሉታል ሌላው የሰውን ማሳደግ ሰውን ትራንስፎርም ማድረግ የሚቻለው ይሄ ሞቲቬሽን እና በሞቲቬሽን ነው ሰዎች ሞቲቬት ሲሆኑ ትልቅ ነገር ይሰራሉ ሞቲቬትድ ካልሆኑ እንትን አይሉ በቴራፒ እንትን ይላል የኮግኒቲቭ እና ፖዚቲቭ ሳይኮሎጂ የሚሉት አለ ዝሆን በጣም ልጅ እያለ አሁን ትሮቹ ላይ ትልልቆቹ ፓርክ ላይ በጣም ልጅ እያለ ትንሽዬ ብረት ላይ ትንሽዬ ሰንሰለት ያስሩና እንትን ይሉታል ያስቀምጡታል በጣም ግዙፍ ሆኖ ይሄን ቤት መነቅነቅ የሚችል ዝሆን ሆኖ አድጎም በዛች ትንሽዬ ሰንሰለትና በዛች ማትረባ ብረት ታስሮ ይቀመጣል እንደዚህ ቢያረጋት እኮ የምትገነጠልነች ሰልፍ ሊሚቲንግ እንትናል አሁን ጉልበቱ አይደለም ጉልበቱን የሚያይበት መንገድ ነው አቅሙን የሚያይበት መንገድ ነው ልጅ እያለ ኦኬ በዛ ሰንሰለትና በዛ ትንሽ ብረት ካደገም በኋላ ግን በዛች ተቀፍድዶ ቁጭ ይላል እና our own capacity ውስጥ ያለው ካፓሲቲ አይደለም ካፓሲቲያችን የምናይበት መንገድ ራሳችን የምናይበት መንገድ ነው ነገሩን እንትን የሚያደርግ ለምሳሌ እንትን አፕሪሺየቲቭ ኢንኳየሪ የሚባል ይሄ ብርጭቆ ግማሽ ቢሆን አንድ ሰው መጥቶ ግማሽ ጎዶሎ ነው ሊለው ይችላል ጎዶሎውን ነው የሚታየው or ግማሽ ሙሉ ነው ሊለው ይችላል the way you see things ራሳችሁን የምታዩበት መንገድ ምንድነው ፖዚቲቭ ሳይኮሎጂ የሚባለው ኔጌቲቭ ነገር ከማተኮር ፖዚቲቭ ነገር ላይ ያተኮር ፖዚቲቭ ነገር ኤክስፓንድ ማድረግ ይቻላል አንድ ሆስፒታል ላይ ጥናት ተደርጎ ዶክተሮች አንዳንዴ ጥሩ ይሰራሉ አንዳንዴ መጥፎ ይሰራሉ መጥፎ ነገር ያደርጋሉ ጥሩም ነገር ያደርጋሉ እና እነዚህን ሰዎች ሄደ መጥፎ ያረክ ነው ምናምን ብለህ እንትን ከመውቀስ ይልቅ ጥሩ ያደረጉትን ነገር ኢንከሬጅ በማድረግ ጥሩ ኤክስፓንድ ማድረግ ይቻላል መጥፎ እንዲጠፋ ከመስራት ከባድ ስለሆነ መጥፎ ጥሩ ነገር ኤክስፓንድ ማድረግ ይቻላል ነው ፖዚቲቭሊ ማለት ራሳችንን አቅማችንን አሳንሰን እንድናይ ያደረገውን እንትን የምንታገለው ያን በመምታት ሳይሆን የሰራው መልካም ስራ እንድናይ በማድረግ ለራሳችን ያለን ግምት እንዲጠናከር የተሻለ እንዲሆን እንትን ይላሉ ሰልፍ ኮምፓሽን ይላሉ የሰው ልጅ ሁለት አይነት ባህሪ ያለው አንዳንዱ ፍርደ ገምድል ነው የራሱ ይጣፍጣል ምን እንደሚባል ለራሱ ሲቆርሶ ያሳንሱ ምናምን አይደል ወር ኦልዌስ ካይንድ ኦርቶ ሌላው ደግሞ ራሱ ላይ ጨካኝ ይሄ በጣም ከራሱ ጋር ውር ፍቅር ያዘው ሰው ልክ አይደለም እሱ ክሪቲካል አይሆንም ምናምን ራሱ ላይ የሚጨክን ሰው አሁን ሰው ራሱ ሲያጠፋ እንዴት በቃ ጨክኗል ማለት ራሱን ጠልቷል ማለት ጊቭ አፕ አድርጓል ማለት
የአልቲሜት ማኒፌስቴሽን ኦፍ እንትን ጥላቻ ነው። ራስን መጥላት የጠላኸው ሌላን አይደለም ራስህን ነው። ምክንያቱ የሆነ ሰው እንትን ብሎሃል፣ ግን as a result of somebody's action አንተ ራስህን ጠልተሃል ማለት እኔ ራሴን ጠልቻለሁ ማለት እሷ ራሷን ጠልታለች ማለት ራሷ በዛ ለብል ጭካኔ ውስጥ የሚገባው ሰው ግን ድካምም ጥንካሬም አለው። መጥፎም ጥሩም ነገር ያጋጥመዋል። መጥፎውን ጥንካሬውን ብንነግረው አንድ ሆስፒታል ውስጥ ዶክተሮቹ መጥፎ የተናገሩ መጥፎ ያደረጉትን ትተው ጥሩን ነገር እናንተ እኮ እንደዚህ ናችሁ እና ፖዚቲቭሊ ኢንከሬጅ አደረጓቸው እና የሆስፒታል ፐርፎርማንስ በ30% አደገ ይባላል። ትርፍም የሚመጣው በሽተኛ ምናምን 30% አደገ። ሰዎች አይዞ ጎሽ ሲባል በርታ ሲባል ጥሩ ነገር የማድረግ እድል አለው ይባላል። አይዞ በርታ ሲባል ማለት አጥፍተሃል ምናምን ሲወቀስ ደግሞ እንትን ያደርጋል። ይሄ ፐርስፔክቲቭ ነው። አንዳንዱ ልክ አይደለም ኔጌቲቭ ከሆነ ምን ነገር አለበት ይላል፣ አንዳንዱ ነው ይላል። ይሄ ፐርስፔክቲቭ ነው። በስትሬንግዙ በጥንካሬው ላይ ነው የምትጫወተው ማለት ነው። ኮር ቢሊፍ የሚባል የጋብሪኤላ በርንስታይን የምትባል ሴትዮ እንትን ያለችዋለ ምንድነው የምትለው? እውነተኛና በጣም ዘላቂ የሆነ ለውጥ የሚመጣው በአንድ ሰው ውስጥ ጥልቅ የሆኑ እና ከዚህ ቀደም ባጋጠመ ችግር ምክንያት ያሳደግናቸው ስለራሳችን ያለን እምነቶች ናቸው። ስለ ማህበረሰብ ያለን እምነቶችን ኮንፍሮንት በማድረግና በመቀየር ብቻ ነው ትላለች። ለምሳሌ ሄለን ኪለር የምትባል ሴትዮ ነበር። ታውቃለች ስለ ሄለን ኪለር? ሄለን ኪለር ጆሮዋ አይሰማም እንትን አይልም፣ ብዙ ችግር ነበር በአይኗ። ሄለን ኪለር ጆሮዋም አይሰማ አይኗም አይሆኑ እያለ የጻፈችው ስንት መጽሐፍ ጻፈች። ሃርቫርድ ገብታ የመጀመሪያዋ ሁለቱ ችግር የመጀመሪያዋ ተመራቂ ሆነች። በጣም ብዙ መጽሐፍ ጻፈች። ለብዙ እንደዚህ አይነት ችግር ያለባቸው ሰዎች ዲሴቢሊቲ ያለባቸው ሰዎች ተከራካሪ ሆና ተአምር የሰራች ሰው ነች። ሌላ ሰው ደግሞ ተመሳሳይ ችግር ሲደርስበት ወይ ያለበት ከሆነ በቃ ተስፋ ቆርጦ ቁጭ ብል ይችላል። ይሄ ሰውዬ ራሱ ላይ ተስፋ የቆረጠው መጀመሪያ ዲሴቢሊቲ ያለበት ሰው ስለሚባለው ሰው ያለው አረዳድ ነው። ዲሴቢሊቲ ማለት አይን ከሌለህ ምንም ማድረግ አትችልም ማለት እሷ ያን እንትን ነው የነቀነቀችው ያፈረሰችው። ዲፕ ሲትድ የሆኑ እንትኖቹ ሰዎች የፈለገ ብንሞክር ዋናው ነገር ስለ አንድ ነገር ያላቸው አረዳድ ለረጅም ጊዜ የቆየ ከችግር ከምናምን የመጣ እምነት ያ እምነት ቦታውን ሳይለቅ ሳይደረምስ ሌላ ትልቅ ነገር ማድረግ አይችሉም ነው። So if you want to grow, confront your deep seated value እንትንስ traumatic experiences ነው የምትለው። በአጠቃላይ አንድ ሰው ራሱን መቀየር ሲፈልግ ትራንስፎርም እንዲያደርግ ሲፈልግ የሚያደርገው ምንድነው? ከዚህ የተረዳ ነው። ኢንተርናል ዲስራፕሽን ያስፈልገዋል። ውስጡ ላይ ማለት ቀውስ ሊመጣ ይችላል። ስትረስ፣ ግጭት ሲመጣ ከዚህ ቀደም ከነበረው ኦልድ ሰልፉ ጋር የቀደመ ለምኑ ጋር ተለያይቶ ኦተንቲክ ፐርሰናል ቫልዩ ይኖረዋል። ያኔ ያድጋል። ለሁሉም አይደለም ከተጠቀምንበት ነው። ይሄ ነገር ክራይሲስ ሲመጣ እንጠፋ እንችላለን። ግን if you are conscious ክራይሲሱን፣ ስትረሱን፣ ኮንፍሊክቱን ራስን መሰረታዊ ለውጥ ለማምጣት እንድንጠቀምበት ሊያስችል ይችላል። ሁለተኛው ይሄ ናሬቲቭ ሪፎርም የሚባለው ዋዴ እንደሚለው ለራሳችን ደጋግመን የምንናገረው ስቶሪ ማንነታችንን ይወስነዋል። መስታወት ላይ ቆመን ራሳችንን ስናይ አንተ ስንፍ፣ አንተ እንደዚህ ካል እሱን ነው የምንሆነው። ሌሎች ስለራሳችን የምናወራው ነገር እሱም ከሆነ እንትን ነው እና ኮንሺየስሊ ስለራሳችን የምንናገረው ነገር ለራሳችን ሌሎች የምንናገረው ሪኦተር ካደረግነው ከቀየርነው አዲስ እና የተሳሰረ ማንነት ከምንሰራው ስራ ጋር የተሳሰረ ማንነት እናዋልዳለን ነው። ሌላው ቅድም ያየነው ይሄ ሰልፍ ኦተርሺፕ የሚባለው ነው። እናንተም የምታዩበት መንገድ የሥራ ሞቲቬሽናችሁ ማን የሚወስነው ውጫዊ ወይ ውስጣዊ ሁኔታ? አንድ ጓደኛዬ ነበር እና መምህር ሲጠላ ክላስ ይቀራል። እንግዲህ መምህሩን ይጠላዋል። የሚማረው ለራሱ ብሎ ነው አይደል? ግሬድ ያስፈልገዋልና መምህሩን ካልወደደው ክላስ ይቀራል። ብጠላውም ሄደህ ተምረህ
ጥሩ ግሬድ አምጥተህ ምናምን ትሞላ አለበት እንጂ ስለጠላሁ ከቀረህ እንዴት ብሎ ስለወደድከው አይደለም የምትማረው። ትምህርት ያስፈልጋል። ማቴማቲክስ የሚያስተምር መምህር ሰውየው ፓይለት ልጁ ፓይለት መሆን ከፈለገ ማቴማቲክስ እና ፊዚክስ የሚያስተምሩ መምህራችን ስለጠላቸው ብቻ እየቀረ እንትን ካለ ማቴማቲክስ እና አሁን አየር መንገድ ሲቀበል ምን ያያል? ማቴማቲክስ እና ፊዚክስ ውጤትን ያያል። ልጁ ይቀራል። ግን እኮ ስለጠላው ነው። ሶ where does the motivation come from? ሌላው ይሄ grows from adversity የሚሉት ነው። የትራውማ ሲያጋጥመን ከዚህ ቀደም የገጠመን ያልታሰበ ነገር ሲያጋጥመን ያን ትራውማ ጠንክረን ከተፋለጥ ነው አይበገሬ እንሆናለን። አዲስ የምንኖርበት ትርጉም ዘዋይስ የሚባለው ነገር እናገኛለን። ዓላማ እናገኛለን። ስለሆነም ከዚህ ቀደም ከትራውማው በፊት የነበረው ማንነታችን የበለጠ ሌላ አዲስ ያደገ ማንነት ይኖረናል ማለት። ይሄ ሻዶው ኢንተግሬሽን የሚባል ደግሞ አለ። የተደበቀ ስለራሳችን ማንነት አለ። ብላይንድ ስፖትስ አሉ ማነቃቸው ወይ ደግሞ ደብቀን ከሌላው ዓለም እንደብቃቸው። ይሄን በሰልፍ አዌርነስ በሆልነስ በሚባል እንትኖች ይሄን በማወቅ ኮንፍሮንት በማድረግ ሂድን ቢሊፎቻችን እና እንዲስተካከሉ በማድረግ ራስን ማሻገር ይቻላል። ይሄ ሞቲቬሽናል ኤክስፓንሽን ወይ ደግሞ ሰልፍ ኤክስፓንሽን ሞዴል የሚላል አዲስ ፐርስፔክቲቭ፣ አዲስ ሪሶርስ፣ አዲስ ምናምን እንዲያገኝ በመስራት ማንነትን ማሳደግ ራስን የበለጠ ሪቸር ማድረግ በሀብት ላይሆን ይችላል ኢንተርምስ ኦፍ ይቻላል። ቴራፔቲክስ ሪስትራክቸሪንግ ደግሞ የሚሉት አለ። አሳሰብን በማስተካከል እምነትን ስለ አንድ ነገር ያለንን እምነት በማረቅ ልቦና ውቀራችንን ማስተካከልና የባህሪ ለውጥ ማምጣት ይቻላል። እነዚህ አንድ ሰው ራሱን የሚቀይርባቸው እነዚህ ሲቀየሩ ስራ ቦታ፣ ቤተሰብ ምናምን ሁሉ ነገር ላይ ውጤታማ መሆን ይችላል። ይሄ ችግር ስላላይ ችግር ይፈጥርብናል። ቤተሰቦች ችግር ይፈጥርብናል። ትምህርት ስንማር ኢፌክቲቭ እንዳልሆነ ያደርጋል። እነዚህ ምክንያቶች ማለት ሰው እነዚህን አንድ ላይ እናምጣቸው። አሁን ያየናቸው ሰልፍ ትራንስፎርሜሽን የሚባለው ነገር ሊኒየር አይደለም። አንድ ብላችሁ ሁለት ሶስት ብላችሁ አራት ዝም ብሎ ቀጥ ባለ መስመር የሚከናወን ነገር አይደለም። መውደቅም መነሳትም አለው። ከሁሉ በላይ ውስብስብ ነው። ቅድም እንዳያችሁት በስራችሁ ውጤታማ ማትሆኑት በብዙ ምክንያት ሊሆን ይችላል። ኮር ብሊፋችሁ ስተት ስለሆነ ስትረስ አጋጥሟችሁ እነዚህ ቅድም ያልናቸው 78 ምክንያቶች አንድ ላይ ሊመጡባችሁ ይችላል። በአንዱ ምክንያት ሊሆን ይችላል። የግድ ዲፕሊ ፐርሰናል ነው ደግሞ ማስተካከያው መንገድም በመስሪያ ቤት ምናምን ይሄ በዚህ ስልጠና ተሰብስበን በምናደርገው ነገር አይደለም። ፐርሰናል ቴራፒም ያስፈልጋል። ከራስም ጋር ለራስ ስራ በመስራት እንትን ያደርጋል። አትሊስት ዛሬ ስልጠናው ላይ ምናል ኮንሺየስነስ ለማምጣት እየሞከርን ነው። ይሄን እንድታውቁት እንትን ያደርግ ነው ዘን you can go through that በራሳችሁ ሰው ምንድነው እያወራን እያለ ራሳችሁን ገምጉሙ ማለት አሁን ፕሬዘንት እያደረኩ ነው። ራስህን ማየት ነው ወይ ማታ ሪፍሌክት ማድረግ ነው። you don't have to talk here ግን ውስጥ ራሱን ማየት ነው። የሆነ ቀውስ አጋጥሟል በልጅነታችሁ የሆነ ችግር ገጥሟችኋል። ያ ማንነታችሁን ዲፋይን ያደርጋል። የሆነ ከራሳችሁ ጋር የሚያጋጫችሁ ነገር አለ። የሳተ ናሬቲቭ እንትላላችሁ፣ የሳተ ግንኙነት አላችሁ። የማታውቁት እምነት አለ፣ የምታውቁት የማታውቁት እምነት አለ። እነዚህን በማስተካከል ነው ሰው ልጅ ራሱ ትራንስፎርም የሚሆነው። ራሳችሁ ትራንስፎርም የምትሆኑ አጠገባችሁ ያላችሁት ብርሃን ነው የምትሆኑ። ቤት ስትገቡ ብርሃን ይዛችሁ ነው የምትገቡ። ጨለማ ትሆኑ ሰው አለ ሰው አትከብዱ። እናንተ ጋር መስራት በጸሎት የሚገኝ በዱዓ የሚገኝ ነገር ነው የሚሆነው። ሰዎች ከእናንተ ጋር መስራት ትራንስፎርሜቲቭ ኤክስፒሪየንስ ያደርጉታል። ከራሳችሁ አልፋችሁ ለሌላው ብርሃን ነው የምትሆኑት። የደስታ ምንጭ የለውጥ ምንጭ ነው የምትሆኑት። የሚያጋጥም ቀውስን፣ ግጭትን፣ የነበረ የሳተ ትርክትን፣ ግንኙነትን፣ ኮንሺየስነስን በማስተካከል አንድ ሰው ውስብስብ እና ፐርሰናል ዲፕሊ ፐርሰናል በሆነ ፕሮሰስ ውስጥ አልፎ ሰልፍ ትራንስፎርሜሽን ሊያመጣ ይችላል። ሰልፍ ትራንስፎርሜሽን የሚባለው ነገር ሽግግር ነው፣ ሺፍት ነው። አንዳንዴ ድንገት ይሆናል የምናመጣው፣ አንዳንድ ጊዜ ያስበንበት ሊሆን ይችላል። ይህን በጣም መሰረታዊ ነገር ማሰብ ይገባል ማለት ከቡድን አንፃር ነው። በአንድ ቡድን ውስጥ ግለሰቦች ትልቅ ሚና አላቸው፣ ትንሽ ሚና ሊኖራቸው ይችላል። ራሳቸውን የሚመሩ ሰዎች ባሉበት፣ ራሳቸውን መምራት የሚችሉ ሰዎች ባሉበት የሚገኙበት ቡድን በጣም ውጤታማ መሆን ይችላል። እንዴት ነው
ሰልፍ ሊደርሺፕ የሚባለው ይሄ ራስን የመምራት ጥበብ የሚባለው የገዛ ባህሪን፣ መነሳሳትን፣ አስተሳሰብን መግራት ማለት ነው፣ መምራት ማለት ነው። ራሱን የሚመራ ሰው የራሱን ውጤታማነት ይጨምራል፣ ፐርፎርማንስ ይጨምራል። የቡድኑን እሱ የሚገኝበት ቡድን ውጤታማነትም ይጨምራል። ብዙ ጥናቶች እንደሚያሳዩት ማለት ነው። ለምሳሌ በ2001 የተደረገ አንድ ጥናት እንደሚያሳየው ራስን መምራትና የጋራ አመራር የሚባለው ነገር ቨርቹዋል R&D ሪሰርች ኤንድ ዴቨሎፕመንት ቡድንን ፐርፎርማንስ የስራ አፈጻጸም በከፍተኛ ደረጃ ይጨምራል። ራሳቸው የሚመሩ ሰዎች ከፍተኛ የሆነ ተነሳሽነት አላቸው፣ እርካታ አላቸው። በሚሰሩበት ቡድንም የውጤት መጨመር ያመጣሉ ይባላል። እዚህ ላይ የምንረዳው ነገር ይሄ ሰልፍ ማስተር የሚባለው ነገር ራስን ማበረታታት፣ ማነሳሳትና የራስን ኮንትሪቢዩሽን ማሳደግ የሚባለው ነገር ለግለሰብ ውጤታማነትም ሆነ ለአዎንታዊ የቲም ሲነርጂ መግባባት ከፍተኛ አስተዋጽኦ ያደርጋል። ሼርድ ሊደርሺፕስ የጋራ አመራር የሚባለው ነገር ምንድነው? ዲስትሪቢዩትድ ሪስፖንሲቢሊቲ ይሉታል።